አንድ ወዳጄና ይመስላል አንድ በደሌ የሚባል ሀገር አገልግሎት አገልግዬ ስመጣ አባ እንደው አንድ ነገር ከፍቼ ነበረ ይባርኩልኛል ብዬ አሰብኩ። መልሼ አይባረክም ብዬ ተውኩት አለ። ከለከለኝና ምንድነው የከፈትከው ንገረኝ ስለው እንቅፋት ቤት ናት አለ። ምን ይመስላችኋል? እንቅፋት ቤት አቤት ደለኛው ባል ከስራ ወጥቶ ደክሞት ቤት ለልጆቹ ጊዜ ፍቅር መስጠት ሲገባው ቀን ሙሉ ያላገኛትን ሚስቱን በናፍቆት ሄዶ ማግኘት ሲገባው እንቅፋት ቤት ተደናቅፎ ይመጣል። ከዛ በዛች እንቅፋት የጀመረው ራሱ የገዛ ቤቱ እንዲህ ያለ አደጋ ውስጥ ያደረሳቸው ታማሚ ናት። በትዳር ውስጥ ሰማችሁ? ምን አልኳችሁ? ዘመኗን ሙሉ ታማሚ ናት። ቀጥሎ ደግሞ ህመሟን በጥርሷ ነቅሳ ነው የምትኖረው። ማንም ሰው ሳይናገራት ደህና ነኝ ትላለች። እንቅፋት ቤት እየገባችሁ አታምሹሽ። እንቅፋት በየቀኑ እያደናቀፋችሁ እንዳትጎዱ ለማለት ነው። እግዚአብሔር ይጠብቀን። ጥቂት አለው። ምን አለው? እንኳንስ አረቄ ውሃ እንኳን መጠን አለው። ምን ታስብ? እንኳንስ ውሃ እንጀራ መጠን አለው። ክርስቲያን አገኘ ብለው ያለ አቅማችሁ ብትበሉ ምን ትሆናላችሁ? ይሄ ደዌ ዘንጽ የንጽህና ታላቁ የወንጌል ገበሬ ጸሎተኛው ዝምተኛው አባታችን መፍቀሬ ሊቃውንት መላከ ምሕረት ቆሞስ አባ ዜና ማርቆስ ጸጋዬ የዚህ ታላቅ ካቴድራል ዋና አስተዳዳሪ፣ የዚህ የተወደደ ሕዝብ ጠባቂ፣ የሁላችን አባት ክቡር መምህራችን መምህር ኤልያስ ፍቅረ ማርያም የካቴድራሉ የስብከተ ወንጌል ክፍል ኃላፊ፣ አባቶቼ ሊቃውንት በየማዕረጋችሁ፣ አኀው ዲያቆናት፣ የቤተ ክርስቲያን የጀርባ አጥንት የምትሆኑ የሰንበት ተማሪዎች፣ የልዑል እግዚአብሔር ቤተሰቦች፣ በወደደን ባከበረን ደግሞም ባፈቀረን በሰላማችን ራስ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን አመሻችሁ? እንደምን ሰነበታችሁ? ቸርነትና ምሕረቱን ያበዛልን ምሕረት በሚታደልበት በአጸደ መቅደሱ ኃጢአት በደላችን በምሕረቱ ከድኖ በይቅርታው አደባባይ የሰበሰበን አምላካችን አባታችን ቅዱስ አማኑኤል ስሙ በድጋሚ የተመሰገነና የከበረ ይሁን። ለቃል ርደት ለሥጋ መርገጥ መሰላል የሆነች የአዲስ ኪዳን ኪሩብ ከሰማይ የረቀቀች ዳግሚት ሰማይ በቀደመ ልመናዋ ፍጥረት የምታስምር አዛኝ የጻድቃን ወዳጅ የኃጥአን አማላጅ እናታችን አማላጃችን በረሃብ ዘመን በልተን የጠገብንባት መሶባችን ድንግል ማርያም በጥማት ዘመን ጠጥተን የረካንባት ጽዋችን ድንግል ማርያም ልብሳችንም ጉርሳችንም ድንግል ማርያም ዘመዳችን ወገናችን ድንግል ማርያም የምንመረጎዝባት በጥራ ሃይማኖታችን ድንግል ማርያም ገነት መንግሥተ ሰማያት የገባንባት በራችን ድንግል ማርያም ከኃጢአት ስጥመት የዳንባት መርከባችን ድንግል ማርያም የሕይወት እንጀራ የቀረበባት አማናዊት መሶብ ድንግል ማርያም ከፍ ከፍ ያለባት መታያችን ድንግል ማርያም በደቂቀ አዳም በልዑላኑ በትሑታኑ በሰማይ በምድር በገነት በመንግሥተ ሰማያት በዚህም ዓለም ውድስት የሆነች የኢየሱስ ክርስቶስ እናት ድንግል ማርያም መርገመ ሥጋ መርገመ ነፍስ የሌለባት በረከተ ሥጋ በረከተ ነፍስ እያማለደች የምታሰጥ ሥላሴ ክብር የክብር ክብር ያጎናጸፋት ድንግል ማርያም ከመንጸፈ ደይን ወደ ገነት ከሐሳር ወደ ክብር ከሞት ወደ ሕይወት ከትሕትና ወደ ልዕልና የወጣንባት የጭንቋ ደራሽ አዛኝቷ እናታችን ባለቀስን ጊዜ እንባችን የጠረገችልን ሰው ባጣን ጊዜ ከጎናችን ያልተለየች የጭንቅ ደራሽ እማምላክ ወላዲተ አምላክ ዛሬም በአማላጅነቷ ጥላዋ ስር ስላረፍን ለኢየሱስ ክርስቶስ እናት ለድንግል ማርያም ክብር ይሆንላት። የምትወዷት አክብሯት። ብርሃናዊው ተወዳጁ መልአክ ቅዱስ ገብርኤል ዛሬ እመቤታችን
እመቤታችን ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያምን የብስራት ዜና ያሰማበት ዕለት ነው። ዛሬም በሕይወታችን ብዙ መስማት የምንፈልገው፣ በሕይወታችን እንዲስተካከልልን የምንፈልገው፣ በሕይወታችን እንዲሰበሰብልን ደግሞም ከእጃችን የተበተነው ወደ እጃችን እንዲሰበሰብ የምንፈልገው ብዙ ቋጠሮ አለብንና ታላቁ ገብርኤል ታላቁ መልአክ ቅዱስ ገብርኤል በምታለቅሱበት ባዘመመው ጨለማ በወረሰው ጎጇችሁ ውስጥ ገብቶ ብስራት ያሰማችሁ። የቅዱስ ገብርኤል ጥበቃውና ጸሎቱ አይለየን። የመጋቤ ብርሃናት የቅዱስ ዑራኤል በረከትና ረድኤት ደግሞም ጠብቆቱ በሁላችን ላይ ይሁን። ጌታ መንፈስ ቅዱስ በረዳንና ባገዘን መጠን ጥቂት የእግዚአብሔርን ሐሳብ አብረን እንካፈላለን። የምንማማርበት የትምህርታችን ርዕስ የምናደርገው በመዝሙረ ዳዊት መዝሙር 118 ቁጥር 174 ላይ ያለውን መለኮታዊ ሐሳብ በማንሳት ነው። ቃሉ አቤቱ ማዳንህን ናፈቅኩ ይላል። እስቲ ሁላችሁም ከኔ ጋር ቃሉን ትጠራላችሁ። አቤቱ በሉ ማዳንህን ናፈቅኩ። መድኃኔዓለም ሁላችንን የሚፈውሰን ሁላችንን የሚያድነን ይህንን ቃል የተናገረው ንጉሠ እስራኤል ልበ አምላክ ነቢየ እግዚአብሔር ቅዱስ ዳዊት የተናገረው ቃል ነው። ማዳን የማን ነው? ማዳን የማን ነው? የእግዚአብሔር። ቅዱስ ዳዊት ንጉሥ ነው። በሚኖርበት ቤተ መንግሥት ውስጥ ደግሞ ታላላቅ የምድር ጠቢባኖች፣ በዘመኑ ቋንቋ ዶክተሮች፣ ሐኪሞች፣ መድኃኒት ቀማሚዎች፣ ስር የሚምሱ ቅጠል የሚበጥሱ እንፈውሳለን የሚሉ ለሥጋ ፈውስ መድኃኒት አለን የሚሉ በዙሪያው ነበሩ። ማዳን ወደሚችለው እግዚአብሔር የተሻለ መድኃኒት በእጁ ወደ ተያዘ ወደ ኢየሱስ ክርስቶስ ሰው ሁሉ እንደሚጣራው ቅዱስ ዳዊት በዛ ዘመን ወደ እግዚአብሔር ይጣራ ነበረ። አቤቱ ማዳንህን ናፈቅኩ አለ። በዚህ ሰዓት በአልጋ ላይ ተኝተው መዳን የሚናፍቁ ሰዎች አሉ። ብዙዎቻችሁ ናፍቆታችሁ ምንድን ነው ተብሎ ቢገለጽ የእያንዳንዳችን መሻትና ናፍቆት የተለያየ ነው። የታመመ ሰው ለመዳን ነው የሚናፍቀው። እናንተ ስለ መስራት፣ ገንዘብ ስለ መያዝ፣ ስለ መውጣት፣ ስለ መግባት፣ ስለ መብዛት፣ ስለ ማትረፍ፣ ስለ ብዙ አይነት ነገሮች ጭንቀት ውስጥ ትገባላችሁ። በደዌ የተያዘ ሰው፣ በአልጋ ላይ የወደቀ ሰው፣ በሰው ትከሻ ላይ ያለ ሰው ናፍቆት ምንድን ነው ከተባለ መዳን ይላል። ለዚህ ነው መፍቀሬ ድንግል ኢትዮጵያዊ ቄርሎስ አባ ጊዮርጊስ ዘጋስጫ እንዲህ ይላል በዚህ በመጽሐፈ አረጋኖን ላይ ድንግል ሆይ የታመመ ሰው ለመዳን እንደሚቸኩል ለመዳን እንደሚናፍቅ ልጅሽ ክርስቶስ ደግሞ ለማዳን ይቅር ለማለት ይቸኩላል አላት። አሁን የእግዚአብሔር ልጆች ወደ እግዚአብሔር ቤተ መቅደስ ስትገቡ፣ ወደዚህ ቅዱስ ስፍራ ስንገባ ሁላችንም አንድ ነገር መርሳት የለብንም። እንዴት ገባችሁ የሚል ጥያቄ የሚነሳባችሁ እንዴት ነው የምትሉት? ምን ብላችሁ ትመልሳላችሁ? እኔ የሰበካ ጉባኤ የአባልነት መታወቂያ ስላለኝ ነው፣ እዚህ ቤተክርስቲያን አባል ስለሆንኩ ነው መልሳችሁ? ወይንስ ሰንዴይ ስኩል ላይ አገልጋይ ነኝ በሚል ነው መልሳችን? ወይንስ የመድረኩ አገልጋዮች የቤተ መቅደሱ አገልጋዮች ነው መልሳችን? ቅዱስ ዳዊት እንዲህ ይላል፣ እኔ ግን አለ ወደ ቤት በምሕረት ብዛት እገባለሁ ይላል። በምን ብዛት? ስለዚህ እያንዳንዳችን ወደዚህ የገባ ነው ምሕረት ተደርጎልን ነው። ምን ተደርጎልን? ተሸፍኖልን የገባ ነው። እያንዳንዳችን የቆምነው የተሸፈነልን ነገር አለ። የሸፈነልን ማን ነው? የከደነልን ማን ነው? በደላችን እንደ ብቅል ያላሰጣብን ማን ነው? አይቶ እንዳላየ ያለፈን ማን ነው? ክብር ለአማኑኤል ይሁን። ሁላችን ተሸፍኖልን የገባ ነው። ቅዱስ ዳዊት መዳን ናፍቆቱ እንደነበረ በዚሁ ቃል ላይ በመዝሙር 118 ቁጥር 170 ላይ መልሶ እንዲህ ይላል፣ ልመናዬ በፊት ይድረስ ካለ በኋላ እንዲህ ይላል፣ እንደ ቃልህ አድነኝ ይለዋል። እንደምን አሁንም ደግሞ ስታነቡ እንዲህ ይላል፣ ትእዛዝህን መርጫለሁና እጅን ያድነኝ። እስቲ የእግዚአብሔር እጅ ያድነን፣ አሜን በሉ። የሚፈውስ እጁ ያድነን፣ አሜን በሉ። ቅዱሳን ብፁዓን የሆኑ እጆቹ እያችሁ እውርን ያበራበት እጁ የክርስቶስ
ያ እጅ ለኛ ያስፈልገናል። ለታመም ነው፣ ለተጎሳቆል ነው፣ ለተቸገር ነው፣ ለተጨነቅ ነው፣ ዛሬም በህመም ላለ ነው፣ ዛሬም መድኃኒት ላጣ ነው፣ እንኳን የመድኃኒት ማስታገሻ ላጣ ነው፣ እንኳን ልንፈወስ ማገገም ላልቻልነው የክርስቶስ ፈዋሽ እጁ፣ የክርስቶስ አዳኝ የሆነች እጁ፣ የምህረት እጁ፣ የይቅርታ እጁ ያስፈልገናል ወገኖቼ። በዚህ በቤተ ክርስቲያናችን አስተምሮ ስንት አይነት ደዌያት አሉ ካላችሁ 5 አይነት ደዌያት አሉ። በነገራችን ላይ ደዌ ማለት ደዌ ካለው የግዕዝ ግስ የወጣ ሲሆን ታወቀ፣ ታመመ፣ ተጎሳቆለ የሚለውን ፍቺ ይሰጣል። በአጠቃላይ ደዌ ማለት ጉስቁልና፣ ህመም፣ ስቃይ ማለት ነው። እንዲህ ባለ ስቃይ ውስጥ ካላችሁ አማኑኤል ነጥቆ ያወጣችሁ። የገዛ አንድ የለበስናት አንሶላ የምትከብደን ሌሊት ትመጣለች። ለሰው የሚነጋው ሌሊት ለኛ ይረዝምብናል ወገኖቼ። አንድ ሌሊት 1 ዓመት ይሆንብናል። ጌታ ሆይ እንላለን ባልጋችን ላይ እባችንን እያረገፍን የዛሬን ማረን እንጂ ከነገ በኋላ ከደጅ አልጠፋም፣ የዛሬን ማረን እንጂ እያለን እንሳላለን። ብዙዎቻችን ታመን እናውቃለን። በታመምን ጊዜ ወዳጅ ምን እንደሆነ የወዳጅ ልክ አይተንበታል። ለ1 ሳምንት ያስታመመ ከሳምንት በኋላ ሲሰለቸን ደግሞ ከአልጋ ላይ ሲያነሳን የነበረ ሰው በደገመ እጁ ሲወረውረን አንተ እኮ ተስፋ የለህም ብሎ በአልጋ ላይ ሲጥለን እንግዳ ሲመጣ ወደ ጓዳ አስገቡት እያሉ መጋረጃ ሲጋረዱብን እንዲህ ቤት ውስጥ የቀሩ ብዙ ታማሚዎች አሉ፣ መዳን የሚናፍቁ። ለዚህ ነው ልበ አምላክ ቅዱስ ዳዊት መዳንን እናፈቅኳል። በቃ አቤቱ ማዳንህን ናፈቅኩኛል። የኔ ናፍቆት መዳን ነው። ያንተም ደግሞ የምህረት ማድረግ ይቅር ማለት እኔን መማር ምህረት የባህሪ ገንዘብ ነው። ጌታ ሆይ እኔ ናፍቆቴ ምንም አይደለም። እኔ ንግስናዬ ጉዳይ አይደለም። ንግስናዬ እንዲጸናልኝ አይደለም። ናፍቆቴ መዳን ነው አለ ቅዱስ ዳዊት። ወገኖቼ የመንቆ ፋታ ይሰጥን። ቀን ቀን ከሰው ጋር ስትደባለቁ የቀኑን ህመማችሁን ትረሳላችሁ። ደግሞ ሲማመሻችሁ ላይ ምጥ ጀምራችኋል። ትጨነቃላችሁ፣ ትገላበጣላችሁ፣ ጣራ ስትቆጥሩ ታድራላችሁ። ሌሊቱ ጨለማው ላይ ታፈጣላችሁ። ጨለማው ደግሞ ብታፈጡበት ያለ ሰዓቱ አይነቃልና በቃ ሌሊቱ ይረዝምባችኋል፣ ትጨነቃላችሁ። የዛ ጊዜ ናፍቆታችሁ መዳን ብቻ ይሆናል። ምን ብቻ? ዛሬ ዘመናቸውን ሙሉ በየጸበል ስፍራ ተጥለው የሚኖሩ አሉ። ምንድነው ናፍቆት? ስለ መስራት አይደለም የሚያወሩት። ጋብቻ ትዳር ስለ መመስረት አይደለም የሚያወሩት። ናፍቆታቸው መዳን ነው። ስለዚህ ስንት አይነት ደዌያት አሉ በመጽሐፍ ቅዱስ የሚለውን እንመለከታለን። የመጀመሪያው ደዌ ዘንጽ ይባላል። እስቲ ደዌ ዘንጽ በሉ። የንጽህና ደዌ ማለት ነው። የምን ደዌ? የንጽህና ደዌ። በገድል በትሩፋት ብዛት በቅዱሳን ላይ የሚመጣ የደዌ አይነት ነው። በነገራችን ላይ ቅዱሳን 2 ጊዜ ይታመማሉ። ስንት ጊዜ? ይላችሁ ንገሩኝ። ማን አልኳችሁ? ቅዱሳን። አሁን ቅዱሳን ይታመማሉ እንዴ ለሚለው መልስ ካገኛችሁ የኔና ያንቺ ህመም ማመስገኛ መሆኑን እንረዳለን። ምን አልኳችሁ? አሁን እያመመን እንኳን አሞን ይቀርና እንቅፋት ከመጣን እኮ ወይ የኔ ጌታ ምን አደረኩ ነው ማለት ማመስገኛ ሊሆን። ቅዱሳን 2 ጊዜ ይታመማሉ። የመጀመሪያው ቅዱሳን የሚታመሙት በሰሩት ገድልና ትሩፋት እንዳይመኩ በሰሩት ምን ገድልና ትሩፋት። አሁን ትንሽዬ የሆነች የጽድቅ ስራ ብትኖረኝ ሚዲያ ደግኜ ጉድ ነበር መሰራችሁ ይላል እያችሁ ትንሽዬ ጽድቅ ብትኖረኝ። ቅዱሳን 2 ጊዜ ይታመማሉ። ያ ህመም ግን ከራሱ ከእግዚአብሔር የሚላክ ነው ደዌው። ለምን ከተባላችሁ የመጀመሪያው መልስ በሰሩት ገድልና ትሩፋት እንዳይመኩ እንዳይታበዩ ይታመማሉ። ይሄንን የገድለ አቡነ ተክለ ሃይማኖትን ካነበ የገድለ እስትንፋሰ ክርስቶስን ካነበባችሁ መልሱ በደንብ ታገኛላችሁ። ሁለተኛው ቅዱሳን ታዲያ የሚታመሙት በምንድን ነው ካላችሁ እግዚአብሔር የቅዱሳንን ልብ ከትዕቢት ለማዳን። የማንን? ከምን ለማዳን? እነሱ ሰው ይፈውሳሉ፣ ማታ ሲገቡ ግን ወደ ባታቸው እነሱ ይታመማሉ። በእነሱ እጅ የማይፈታ ደዌ የለም፣ የማይፈታ ሰንሰለት የለም። ለብዙዎች መዳን ምክንያት ይሆናሉ። እውር በእጃቸው ይበራል፣ ጎባጣው ይገናል፣ ሽባን ይተረትራሉ። ወደ ባታቸው ሲገቡ ግን ይታመማሉ። አይገርም? በዚህ በሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 7 ላይ ብርሃን አለ ቅዱስ ጳውሎስ አንድ መምህር በረከት። በጣም የሚገርማችሁ በቅዳሴ ሁሉ ጊዜ አንድ ትሰማላችሁ። ዲያቆኑ ከቅዱስ ጳውሎስ መልእክት የተወጣጣውን አንድ ቃል ካነበበ በኋላ ቅዱስ ሐዋርያ ጳውሎስ ከዛ
ፈዋሴ ዱያን ትላላችሁ አይደል? የሕሙማንን ፈዋሽ ሕሙማንን የሚፈውስ ቅዱስ የሆነ ሐዋርያ ለአገልግሎት የተጠራ በመጨረሻ ተጠርቶ የመጀመሪያ የሆነው ቅዱስ ጳውሎስ ሲያልፍ በመንገድ ጥላው ይፈውሳል። የእሱ መጠምጠሚያና ጨርቅ ባረፈበት ድው ይፈውሳል። ቅዱስ ጳውሎስ ግን ይታመማል። ምንድን ነው የቅዱስ ጳውሎስ ለምን መድኃኒት አልተገኘለትም? ሌሎችን እየፈወሰ ጳውሎስ እንዴት ታመመ ካላችሁ ለቅዱስ ጳውሎስ ደዌን ያዘዘለት የክብር ባለቤት ኢየሱስ ክርስቶስ ነው። ለምን? የቅዱስ ጳውሎስን ልብ ከትዕቢት ለመጠበቅ ሲል። ከምን ለመጠበቅ? የማንን ልብ? አማኑኤል ልባችን ከትዕቢት ይጠብቅልን። የድሮ አባቶች ፈውሰው እኛ አልፈወስም፣ ክብሩን ሁሉ ጠቅልሎ ሥላሴ ይውሰድ ይሉ ለሥላሴ ይሰጣሉ። ለማን ይሰጣሉ? እኔ እግዚአብሔርን ስም ጠራው ምክንያት ወልጎኝ። ስሙ ይፈውሳል፣ ስሙ ስራት ይፈታል፣ ስሙ ሰንሰለት ይቆርጣል። ወደታስ ስሙ ደዌያትን ይፈውሳል፣ ስሙ ከአጋንንት ስራት ይፈታል። ወደታስ የማስን በማርያም የክርስቶስ ስም በሉ የማስን መድኃኒት ሆኖ የተሰጠን ከሰማይ በታች በምድር ላለን ሁሉ መድኃኒት ሆኖ የተሰጠን ስም ኢየሱስ የሚለው ስም የተፈታንበት ስም ነው። የዳንበት ስም ነው። ያመለጥንበት ስም ነው። ከፍ ያልንበት ስም ነው። አያችሁ፣ ክብር ያገኘንበት ስም ነው። ሞገሳችን ነው። ክብራችን ነው። ደግሞ እንጠራዋለን። መጥራት ብቻ አይደለም፣ እኛ ቤት ይበላል ምግባችን ነው። መጥራት ብቻ አይደለም፣ እኛ ቤት ይጠጣል መጠጣችን ነው። በጣም የሚገርመው ምንድን ነው የሚለው እዚህ ተአምረ ኢየሱስ መቅደም ላይ ኢየሱስ ክርስቶስ ጥዑመ ስም ለዘይጼውኦ ለሚጠሩት አለ። የሰማችሁ ለሚበሉት ለዘይበልዖ ምን ለሚሉት ለሚበሉት አለ። አያችሁ፣ ለሚበሉት ሌሎች ይጠሩታል፣ እኛ ቤት እንበላዋለን። የሰማችሁ መቼም የሚያወራለትን ክርስቶስ አላጣም። ታውቃላችሁ፣ መንገዱ ብሉ ሰፈሩ ሁሉ አካባቢ ሁሉ ጌታ ኢየሱስ 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 የሚል ነው። እኛ ቤት ብቻ ነው የሕይወት ምግብ፣ እኛ ቤት ብቻ ነው የሕይወት መጠጥ። እኛ ቤት ለብሰነዋል። አባ ጊዮርጊስ ዘጋስጫ ሲነግረን ክርስቶስን እንዲህ አለን፣ እንደ ቀላል እንዳታዩት፣ ስሙ ኃይል አለው፣ ጉልበት አለው፣ አቅም አለው። ልብስ ዘይታልመ ወክዳን ዘይተፈትለ ያልተፈተለ ልብስ፣ የማይቀደር ልብስ፣ የማያረጅ ልብስ፣ ቢል የማይበላው ልብሳችሁ ነው፣ እሱ ልበሱት ብሎ ሐዋርያው እንደነገረ አባ ጊዮርጊስ ዘጋስጫ የማይቀደር ልብሳችን ማለት ማን? ኢየሱስ ክርስቶስ። እስቲ ኢየሱስ ክርስቶስ ብላችሁ ነው በረከቱ ያሳደረብን። ቅዱስ ጳውሎስ ምንድን ነው በሽታው ካላችሁ ራሱ ምን አለ መሰላችሁ? በብዙ ራእይ እንዳልታበይ ምን እንዳልታበይ ምን እንዳለ አያችሁ። ለቅዱስ ጳውሎስ የመጣው ደዌ እግዚአብሔር የጳውሎስን ልብ ከትዕቢት ለመጠበቅ እንደሆነ እንዳይታበይ ከራሴ ቅድስናና ክብር የተነሳ ነው ብሎ እንዳይ ጳውሎስ ሲፈውስ እኔ እኮ ማመን ሌሎችን ስለሚፈውስ ነው፣ እግዚአብሔር በእጅ ላይ መድኃኒት ስላስቀመጠ ነው ብሎ እንዳይታበይ የሚጎስመውን ደዌ ልኮለታል። ምን አለ? በብዙ ራእይ እንዳልታበይ ሰውነቴን የሚጎስም ራሴን የሚቀጠቅጥ የሰይጣን መልእክተኛ ታዘዘብኝ አለ ጳውሎስ። ራሴን የሚቀጠቅጥ የማያስተኛ ከዛ ተነስቶ ብዙዎችን ፈውሷል። ቀኑን ሙሉ ደግሟል አይደለ? ሌሊት ደግሞ የማያስተኛ በሽታ አለ። ደግሞ በዛ ላይ ሳያማርር ተነስቶ ይጸልያል፣ ተነስቶ ይሰግዳል፣ ያመሰግናል። ወገኖቼ ክርስቲያን ማለት በጉድለቱ ላይ የሚያመሰግን ነው። በጉድለቱ ምን የሚለው ማን ያልጎደለበት አለ? አንዱ ስትይዙት አንዱ አልሞላ ብሎ ዛሬ የማትጨነቁ ማለት ነው። ዛሬ ጭንቅ የሌለበት ምጥ የሌለበት ምን አለ? እንኳን ሴቱ ወንዱ የማይወለድ አርግዞ አምጧል። ዛሬ ምጥ አለ፣ ጭንቅ አለ፣ አልተስተካከለን ያልተፈታ ጥያቄ አለ። ከነቋጠሯችን የመጣ ነው። ዛሬም ቤታችን የተዘበራረቀ ነገር አለ። ቤታችን መስማማት የለም፣ ፍቅር የለም፣ በቃ አለመግባባት አለ። የጎደሉ በጣም ብዙ በሮች አሉ፣ ያልተከፈቱ ያልተስተካከሉ ነገሮች አሉ። ይገርማቸዋል። እና ቅዱስ ጳውሎስ እሱ ብቻ ሳይሆን የመንፈስ ቅዱስ ልጁ የሚሆን ቅዱስ ጢሞቴዎስ ደዌ ነበረበት። ማን አልኳችሁ? ቅዱስ ጢሞቴዎስ ጾምና ሕርትምና ከማብዛቱ የተነሳ ሌሎች ሲበሉ እሱ የሚበላ መስሎ ደብቆ እንጀራው ለሌሎች ይሰጥና 3 እና 4 ቀን ያለ ምግብ ወንጌል በማገልገል ይደክም ነበር። በእግር እየተጓዘ በደረሰበት ከተማ ወንጌል እያገለገለ አብዝቶ ይደክም ስለነበረ በረሃብ ምክንያት በሽታ አግኝቶት ነበረ። የቤተክርስቲያን ሊቃውንት እንደውም ለሆድ ድርቀትና ለሳምባ ምች ተጋልጦ ነበር ይላሉ። ይህንንም በአንደኛ ጢሞቴዎስ ምዕራፍ 5 ቁጥር 23 ላይ እንዲህ ብሎ ይመክረዋል ራሱ
ቅዱስ ጳውሎስ ልጁ ጢሞቴዎስን የመንፈስ ቅዱስ ልጁ ስለ ወድህና ስለ በሽታ ብዛት ጥቂት የወይን ጠጅ ጠጣ እንጂ ሁልጊዜ ውሃ የምትጠጣ ትሆናል። የድሮ አባቶቻችን እናቶቻችን እማዬ አባዬ ወዴን ቆረጠኝ ስትሉ በመለኪያ ትንሽዬ ምንድን ይሰጧቸው? ተናገሩ ዛሬ። ምን ለመጥራት ፈራችሁ? የተደፋ ስለሆነ ምን አላችሁ? አረቄ። ወንድሞቼ ነገሩ አረቄ። ምናችሁ ሲያማችሁ ሁሌ አያመንም አይደል? ያመናል ሁሌ አያመንም። አንድ ወዳጄ ማለት ይሰራችሁ አንድ በደሌ የሚባል ሀገር አገልግሎት አገልግዬ ስመጣ አባ እንደው አንድ ነገር ከፍቼ ነበረ ይባርኩልኛል ብዬ አሰብኩ። መልሼ አይባረክም ብዬ ተውኩት አለ። ከለከለኝና ምንድን ነው የከፈትከው ንገረኝ ስለው እንቅፋት ቤት ናት አለ። ምን ይመስላችኋል? እንቅፋት ቤት አቤት ደነኛው ባል ከስራ ወጥቶ ደክሞት ቤት ለልጆቹ ጊዜ ፍቅር መስጠት ሲገባው ቀን ሙሉ ያላገኛትን ሚስቱን በናፍቆት ሄዶ ማግኘት ሲገባው እንቅፋት ቤት ተደናቅፎ ይመጣል። ከዛ በዛች እንቅፋት የጀመረው ራሱ የገዛ ቤቱ እንዲህ ያለ አደጋ ውስጥ ያደረሳችሁ አማኑኤል ይድረስላችሁ። እንቅፋት ቤት እየገባችሁ አታምሹሽ። እንቅፋት በየቀኑ እያደናቀፋችሁ እንዳትጎዱ ለማለት ነው። እግዚአብሔር ይጠብቀን። ጥቂት አለው። ምን አለው? እንኳንስ አረቄ ውሃ እንኳን መጠን አለው። እውነት አስብ። እንኳንስ ውሃ እንጀራ መጠን አለው። ክርስቲያን አገኘ ብለው ያላቅማችሁ ብትበሉ ምን ትሆናላችሁ? ይሄ ደዌ የንጽህና ደዌ ለቅዱሳን የሚታዘዝ ነው። ቅዱሳን ሁለት ጊዜ ይታመማሉ ብያቸዋለሁ። አንደኛው በሰሩት ገድልና ትሩፋት እንዳይመኩ፣ ሁለተኛው የቅዱሳን ልብ ከትዕቢት ለማዳን፣ ሁለተኛው ደዌ ዘእሴት ይባላል። ደዌ ዘምን ይባላል? ዘእሴት። ይህ የደዌ አይነት ዋጋ እንድናገኝ ክብር እንዲበዛልን ከእግዚአብሔር የሚታዘዝ የደዌ አይነት ነው። ይሄ ቅዱሳን ጻድቃን ሰማዕታት አላውያን ነገሥታት ካደረሱባቸው መከራ ይልቅ ጸጋ እንዲበዛልን ክብር እንዲበዛልን ብለው በራሳቸው ፈቃድ ያቸው ድምፀ አራዊቱን ታግሰው ጸባጋንቱን ችለው ወደ በረሃ ይሄዱና በዛ የሚያገኛቸው በጾም በሕክምና በተጋድሎ የሚመጣባቸው መከራ ደዌ ዘእሴት ይባላል። ለዚህ ነው በብዙ ጻመሃል ለወነነ ባለ መንግሥተ ሰማያት በብዙ መከራ ወደ መንግሥተ ሰማያት እንገባ ዘንድ አለን ተብሎ ስለተጻፈ መከራ ለመቀበል በፈቃዳቸው ወደ ገዳም ይሄዳሉ፣ ወደ በረሃ ይሄዳሉ። በብዙ መከራ ወደ መንግሥተ ሰማያት እንገባለን እያሉ መከራ፣ ደዌ፣ ፈተና ወዳለበት ይሄዳሉ። እግዚአብሔር በበሽታ ምክንያት ለቅዱሳን ጸጋቸውን ያበዛላቸው ነበር። በምን ምክንያት? በምን ምክንያት? በበሽታ። ምናልባት የጸጋ እንዳይሆን የታመመ ውዳሴ ማርያምን አልፋችሁ ዳዊቱንም ደግሞ መልክአ መልኩ ዳዊት ሁሉ አልቆ የነቢያቱን ጸሎት ጨርሳችሁ ደግሞ ገድሉ ድርሳኑ ደግሞ ስግደቱን እንደዛ ጾሙን እንደዛ ምጽዋቱን እንደዛ ቅድስናችሁ እንደዛ ደግሞ ለሚስጥራት ተሳትፎ ስትመጡ ጠላት ዲያብሎስ በብዙ ወጥመድ ደግሞ ወደ ኋላ ሊጎትታችሁ ሲል ጸጋ እንዲበዛላችሁ የሆነ እንዳትታበዩ የሆነ የሚመጣ በሽታ አለ፣ የሆነ ደዌ አለ። እንዲህ አይነት ነገር ካለ በቅድስና እየተመላለሳችሁ የሚያገኛችሁ ለክብር ነው። ለምን አልኩኝ? ለክብር። እዚህ ነው ልበ አምላክ ቅዱስ ዳዊት እንዲህ ይላል፣ ብዙ ሕማሞሙ ለጻድቃን፣ የጻድቃን መከራቸው ብዙ ነው አለ። የጻድቃን መከራቸው ምንድን ነው አለ? ብዙ ነው አለ። ጻድቃን ሕማማቸው መከራቸው ብዙ ነው። በመዝሙር 33 ቁጥር 19 ላይ ያለው መከራቸው የጸጋቸው ነው። ሁላችሁ በሉ ከኔ ጋር መከራቸው የጸጋቸው ነው፣ ሕመማቸው የክብራቸው ነው። የክብር ያርግልኝ። በሕመም ላላችሁ የክብር ያርግላችሁ፣ በመከራ ላላችሁ የጸጋ ያርግላችሁ፣ ማመስገኛ ያርግላችሁ። በሕመማችሁ ላይ ማመስገን ከቻላችሁ፣ በጉድለታችሁ ላይ ማመስገን ከቻላችሁ፣ በጨለመባችሁ ነገር ላይ ማመስገን ከቻላችሁ፣ ተመስገን ያለ ሰው ይሻገራል። ተመስገን ያለ አልወጣውም ያላችሁትን ነገር መውጣት ትችላላችሁ። እስቲ ተመስገን በሉ። ምን በሉ? ተመስገን። ሶስተኛው ደዌ ዘተግሳጽ ይባላል። ደዌ ዘምን ይባላል? ዘተግሳጽ። ይሄ የደዌ አይነት ምንድን ነው ካላችሁ ከሕግና ከስርዓት ያፈነገጡ የጀመሩትን መንፈሳዊ ትጋት ያቋረጡ የቀደመ ፍቅራቸውን የተዉ መንፈሳዊ አገልግሎታቸውን ያቋረጡ በአገልግሎት የሚዘምሩትን በመድረክ የሚያደርጉትን
በቤተ ክርስቲያን ውስጥ ተሳትፎ የሚያደርጉትን የቀደመ አገልግሎታቸውን ትተው መስመር የሳቱትን የሚገስጽበት የደዌ አይነት ነው። ደዌ ምን አልኳችሁ? አቤት! ለዚህ ጥሩ ማሳያው የሕዝቅያስ ሕይወት ነው። እናንተ አንብቡት በደንብ። ሕዝቅያስ በሰናክሬም ሰራዊት ላይ እግዚአብሔር ድል አድርጎለት ድሉ የእግዚአብሔር ነው ሳይሆን የእኔ ነው በማለቱ የእግዚአብሔር ነው ብሎ እስኪያምን ድረስ ገስጾታል። በደዌ ባመነ በተጸጸተ ባለቀሰ ጊዜ ደግሞ እግዚአብሔር ምሮታል። ታላቁ ነቢይ ኢሳይያስን ብትመለከቱት በኦዚያን ዘመን የእግዚአብሔርን ክብር ከመናገር የእግዚአብሔርን ቤተ መቅደስ ከማስከበር ዝም በማለቱ በለምጽ ተመትቶ ነበረ። ኢሳይያስ እንዲጠፋ ሳይሆን ደዌ ዘተግሳጽ ነው፣ እንዲመለስ ነው። አንድ ምሳሌ ልስጣችሁ። እኔ ጋር ናችሁ። በጣም በትህትና በአገልግሎት የምታውቁት መንፈሳዊ ሰው ለረጅም ዘመን ቤተክርስቲያን ስትመጡ ማታጡትን ሰው በጣም እንደው የገሌ ልጅ እንደው መባረኩ እናትየውን አባትየውን በመንገድ ስታቃቤት ልጅ ተባርኮልሃል ትሉታላችሁ አይደል? አመስግናችሁ ሳትጨርሱ ያ በትህትና የምታውቁት ሰላምታው ሁሉ እንደው አንገቱን ሁሉ ሰብሮ መሄድ ቀና ብሎ እንኳን ማን ሰላም እንዳለው በስርዓት የማያየው ሰውዬ የሆነ ቀን ምን እንደነካው አይታወቅም። የጀመረውን ጽድቅ ያቋርጥና ቅድስና ሕይወት ይወጣና ወደ ዓለም ይኮበልላል። የመጀመሪያ ወንድሞቼ እንዳትቀየሙ ጸጉሩን ጎፈር ያደረግና እየተከለለ የአንገት የደፋው ሰውዬ ሰላምታው ያው እግዚአብሔር ይመስገን ሲል በእሱ አንደበት እግዚአብሔር ሲመሰገን ልብ ያሳርፍ ነበረ። ያ ሰላምታው ተቀይሮ ሃይ ባይ ፒስ ነው ማለት ሲጀምር አስተውላችሁ አያችሁ። ቅድስና ሁሉ ጠፍቶ መንፈሳዊነት ሁሉ ተወስዶበት ያንን ልጅ ከዛ በኋላ ሰላምታው ሁሉ በጣም በቃ ከባድ እንደው በቤተ ክርስቲያን ባገለገለባት ደጅ እንኳን ሲያልፍ ቤተ ክርስቲያን እንኳን ሊሳልፍ በዛ አካባቢ ቤተ ክርስቲያን እንዳለ ለዓለማየት ጀርባ ሰጥቶ ማለት ሲጀምር ውሎና ዳሩ ከተማ ሲሆን በየመጠጥ ቤቱ እግዚአብሔር በማይከብርበት ስፍራ መሆን ሲጀምር ያን ልጅ እንዳይጠፋበት እግዚአብሔር እንዲያረጋል ደዌ ዘተግሳጽ የሚባል ነገር ይልበታል። እየሰማችሁ ነው። ማናችንም እንጠፋበት አይፈልግም። እናንተ እግዚአብሔር ገንዘቦች ናችሁ። ለምን መሰላችሁ? የደም ዋጋ ስላላችሁ። የምን ዋጋ? ደምን የተከፈለልን ክርስቶስ የሞተለትን ሰውነት ላይ ያዝ እንዲሁ ያለ ዋጋ የተሆነ ክርስቶስ ማንም ከበረቱ እንዲጎልበት አይፈልግም። እንጠፋበት አይፈልግም። ፈላጊያችን ነው እግዚአብሔር። እስቲ ፈላጊያችን ነው በሉ። እመኑኝ እንደው ስንጠፋ ጓደኛ ላይ ፈልገን ይችላል። ምናልባት አንድ ቀን ስልክ ደውሎ ሁለተኛው ቀን ስልካችን ባይነሳለት ቴክስት ላይ ያደርግልን ይችላል። አማኑኤል ግን ፈላጊያችን ነው። በጠፋንበት ስፍራ ይፈልገናል። ከገባንበት ጨለማ ያወጣናል። እና ይገርማል። እና ያ ሰው የሆነ ደዌ ያገኘዋል። የመጀመሪያው ጸበል አይመጣም፣ ሆስፒታል ይሄዳል፣ በሽታው አይገኝም፣ ይታከማል፣ ብዙ ያደርጋል። በቃ ቤተሰብ ይሰበሰቡና አንተ መንፈሳዊነትን ማን ወሰደብህ? ትላንትና ስታገለግል በቤተ መቅደስ የኖርክ ልጅ አሁን ጸበል ሂድ ብለን እኛ አንተን እንምከር፣ በል ተነስና ጸበል እንውሰድህ ይሉትና ጸበል ያመጡታል። ከዛ በኋላ ጸበል ገብቶ ያ ተወጥሮ የነበረን ሰውዬ አንድ ቀን መድኃኒዓለም ተንፈስ ያደርገዋል። የሰማችሁ ነው። ቀስ ብሎ ያስተነፍሰዋል። ከዛ በኋላ ጸበል ላይ ድጋሚ ያገኙት ያ ፒስ ነው ምናምን የሚለው ሰውዬ ጸበል ጋር ስታገኙ እንዴት ነው እንደምን ማመን አረ ይበቃ ተመስገን ይላል። ይበቃ ለካ ስንጨበት ስንያችን ፍጣን ሞላ አማኑኤል በመዳፉ ሲለካ አያችሁ። ዝም ብለን ነው ከልጁ ልናመልጥ የምንታገለው። ወዴትም ብንሄድ አናመልጥም ከእግዚአብሔር። እግዚአብሔር በሁሉ አለ። እውነት አስብ። የማን እጅ ይሻለናል? የማን ክንድ ይሻለናል? የማን ቤት ይሻለናል? አያችሁ፣ ከበረቱ ወጣችሁ አልሞቃችሁ አልተሻላችሁ። ከእናት እቅፍ የሚሻል ከአባት ቤት የተሻለ ቤት ያለው እዚህ ነው። እረፍታችሁ እዚህ ነው። ሰላማችሁ የተወሰነባችሁ እዚህ ነው። ከዛ በኋላ ደህና እግዚአብሔር ይመስገን እንዴት አድርጎ እንዳጣፍቶ እንደሚለው ይሄ ደዌ ዘተግሳጽ ይባላል። ያፈነገጡ ሰዎች ቆንጠጥ ያደርጋል እግዚአብሔር። ምናልባት አሁን መርመር እየታመን እንደው አንዳንድ ቀን ይኸውና ባያሉ ይደውላሉ አንዳንድ እህቶች ወንድሞች፣ እመረመራለሁ ግን እኮ ያመኛል፣ ምንም የለብሽም ይሉኛል። እኔ ግን እንደታመንኩ አውቃለሁ። እንቅልፍ የለኝም፣ ሰላም የለኝም። እንቅልፍም ሰላምም አማኑኤል ጋር ነው ያለው። ና ተመለስ። ያልተስተካከለ ቤት ውስጥ የምትኖሩ፣ ያልተፈወሰ ትዳር ውስጥ የምትኖሩ፣ ያልተፈወሰ ንግድ ውስጥ የምትኖሩ፣ ባልተፈወሰ ማንነት ውስጥ እንደ ጤናማ ሕይወት ትጠይቃለህ። መጀመሪያ መፈወስ ያለበት ነገር ይፈወስ። ያለበት አካባቢ ጤናማ ካልሆነ ፈውስ አልባ ነው። ስለዚህ ፈውስ ያለበት አካባቢ ስፍራን ቀይር። ክርስቲያን ባገኘበት ቦታ አይሰማራም።
ጓደኛችሁን ለዩ እና ደዌ ዘመን አልኳችሁ ዘተክሳት። ለዚህ ነው መዝሙረኛው ቅዱስ ዳዊት በመዝሙር 117 ቁጥር 18 ላይ እንዲህ አለ፣ መገሰጽስ ገስጸኸኛል፣ ግን ለሞት አላደረክልኝ። ለምን አላደረክልኝ? አሁን እየገሰጻችሁ ያለው እግዚአብሔር እየቆነጠጣችሁ እየኮረኮማችሁ ያለ ለሞት አያደርግባችሁ። ለምን? እንድትመለሱ እንድንመለስ ስለሚፈልግ ማለት ነው። አራተኛው ደዌ ዘመቅሰፍት ይባላል። ደዌ ዘመን አልኳችሁ ዘመቅሰፍት ከሁሉ ደዌያት እጅግ የሚከፋ ነው። ከምን አልኳችሁ? ከሁሉ ደዌያት። አሁን ከኔ የነገርኳችሁ ለክብር ለጸጋ ነው እየነገርኳችሁ። ደዌ ዘተክሳትን ለሞት የሚያበቃ አይደለም፣ እንድንመለስ። ከሁሉ ደዌያት እጅግ የሚከፋ ፈጥኖ የሚገድል በእግዚአብሔር ቁጣ የሚገለጥ የደዌ አይነት ነው ደዌ ዘመቅሰፍት። ይህን ደግሞ በሰዎች ላይ ግፍ ለሚፈጽሙ፣ በእግዚአብሔር ላይ ለሚያምፁ፣ ልበ ደንዳና እብሪተኛ ለሆኑ ሰዎች የሚታዘዝ የደዌ አይነት ነው። ለዚህም ጥሩ ማሳያችን ንጉሥ ሄሮድስ ነው። በዚህ በሐዋርያት ሥራ ምዕራፍ 12 ላይ ያለው ንጉሥ ሄሮድስ ክርስቲያኖችን ያሳድድ ነበር። ክርስቲያንን የሚያሳድድ የክርስቶስ የሆኑትን የሚያሳድድ መጨረሻው ሞት ነው። እየሰማችሁ መጨረሻው ምንድን ነው አልኩኝ? ሞት ነው። ንጉሥ ሄሮድስ የሚያሳድደው ቤተክርስቲያንን ነው። የሚያሳድደው ክርስቲያኖችን ነው፣ ሐዋርያትን ነው። ቅዱስ ያዕቆብን አንገቱን በሰይፍ ከገደለ በኋላ ከያዕቆብ ሞት በኋላ እነ ቅዱስ ጴጥሮስን አሰረ። ምንድን ነው ያደረገው? እግዚአብሔር ጠበቀው፣ አልተመለሰም። ጠበቀው፣ አልተመለሰም። ደንዳና ነው ልቡ፣ እብሪተኛ ነው፣ ትዕቢተኛ ነው ሄሮድስ። እግዚአብሔር ምን አደረገው? ደዌ ዘመቅሰፍት የተባለው ላከበት። ለ5 ቀን በክፉ በሽታ ተሰቃየ። ከ5 ቀን በኋላ ስጋው ሸቶ ተልጦ ሞተ ይላል። እንዲህ ካለ ክፉ መቅሰፍት እግዚአብሔር አምላካችን ይጠብቀን። አያችሁ፣ በ5ኛው ቀን ሰውነቱ ሸቶ ተልጦ ነው የሞተው። ደዌ መቅሰፍት የሚባለው በእግዚአብሔር ቁጣ የሚመጣ በእግዚአብሔር ቁጣ የሚገለጥ ነው። ምንም አይነት ማስታገሻ የለውም፣ ይገድላል። በእግዚአብሔር ላይ ማመፅ ይሄ ነው። በእግዚአብሔር አገልጋዮች ላይ ማመፅ ይሄ ነው መጨረሻው። 5ኛው ደዌ ዘኃጢአት ይባላል። ደዌ ዘመን አልኳቸው የመጨረሻው ደዌ ዘመን ዘኃጢአት፣ በተጠራቀመ ኃጢአት የሚመጣ ይህ የደዌ አይነት የእግዚአብሔርን ምሕረት እንደ ሞኝነት በመቁጠር እግዚአብሔር ዝም ሲላቸው አለመኖር ያደረው ዛሬ የሰሩትን ኃጢአት ጠዋት ይጸጸቱና መልሰው በዛኑ ቀን ሌላ ኃጢአት የሚደረጉ ሰዎች የሚመጣባቸው የደዌ አይነት ደዌ ዘኃጢአት ይባላል። በነገራችን ላይ ዝሙት ኃጢአት ነው አይደለም? ነው አይደለም? ኃጢአት ነው። ኃጢአት መሆኑን እያወቅን በተደጋጋሚ ይህንን ኃጢአት ከሰራን ቀጥሎ ምን ይሆነናል? ደዌ ዘኃጢአት የሚባለው በዝሙት ምክንያት በሚመጣ በሽታ እግዚአብሔር ይቀጥፋል። እግዚአብሔር እንዲህ ካለ ኃጢአት ይጠብቀን። ወንድሞቻችን እንዲህ ወዳለ እሳት፣ እህቶቻችን እንዲህ ያለ ወዳለ እሳት እንዳትሄዱ መንፈስ ቅዱስ ይጠብቃችሁ፣ ይጠብቀን። አሜን በሉ። አቤቱ ማዳንህን ምን አልኩኛል? ናፈቁኝ። ምን ናፈቁኝ? እያለቀስን ባለንበት ሁኔታ አማኑኤል አይተወን፣ ወደ ቤታችን ይመጣል። ደግሞ ወደ ቤታችን ሲመጣ ከጉንጫችን ላይ እንባን ሊያብስልን ይመጣል። በህመም በጽኑ ደዌ እያለን የተሻለው መድኃኒት በበራችን ሊያልፍ ይችላል። የተሻለው መድኃኒት በምን ሊያልፍ ይችላል? በበራችን። የተሻለው መድኃኒት ማን ይመስላችኋል? አንዳንድ ጊዜ በተወሳሰበ ችግር ውስጥ እንኖራለን። ሰንሰለታማ የሆነ ችግር ይገጥመናል። አይፈታም፣ ውስብስብ ነው። ስልጣን አይፈታውም። ችግራችንን ገንዘብ አይፈታውም። ቤተዘመድን ተሰብስቦ አይፈታውም። ይሄን ስልጣን አይፈታውን የሚፈታው ክርስቶስ፣ ዝናም አይፈታውን፣ ገንዘብ አይፈታውን፣ ቤተዘመድ ተሰብስቦ የማይፈታው ቋጠሮ ሊፈታ የሚችለው የማርያም ልጅ ብቻ ነው። ማን ነው አልኳችሁ? የማርያም ልጅ ብቻ ክርስቶስ። ሞትን በምትሻበት ሌሊት ትንሣኤ ክርስቶስ ይመጣና ነገርን ሁሉ ይቀይረዋል። እስከዛ በህመም ውስጥ ሆነ እያመሰገንክ ብቻ ጠብቀው። አቤቱ ማዳንህን ናፈቁ። በናፍቆት ያላችሁ አማኑኤል አንድ ቀን ነገሬን ያስተካክላል ብላችሁ የምትጠብቁ፣ አንድ ቀን የኔ ነገር ይፈታል፣ አንድ ቀን የኔ ነገር ይስተካከላል፣ ያዘመመው ጎጆዬ ሊደግፍ ይመጣል፣ አይፈርስም ትዳሬ፣ አይፈርስም ኑሮዬ፣ ልጆች አይበተኑ ብላችሁ በእግዚአብሔር ላይ ተስፋ አድርጋችሁ ደግሞ ኑሯችሁን ትዳራችሁን ደግፎ እግዚአብሔር ያዘላችሁ ሰዎች ትኖራላችሁ። ይመጣል በሚስት መድኃኒዓለም እሱ ሲመጣ ደህና ያደርግላቸው፣ ነገራችሁ ሁሉ ይቀይረዋል።
እዚህ እኮ ነው ናፍቆቱ ክርስቶስን ቅዱስ ዳዊት በመዝሙር 101 ቁጥር 2 ላይ ማይዜት መጽሐፌ አልቦቆ ወደ እኔ መቼ ትመጣለህ? ወደ እኔ መቼ ትመጣለህ? አማኑኤል ሆይ መቼ ነው ነገሬን የምትቀይረው? መቼ ነው እኔን የምትጎበኘኝ? ሰው የምታረገኝ? እኔ እኮ መድኃኒት ሰልችቶኛል፣ መርፌ ሰልችቶኛል፣ ህመምተኛ ነኝ። መቼ ነው ወደ እኔ የምትመጣው? መቼ ሊመጣላችሁ ትፈልጋላችሁ? መቼ ሊመጣ ትፈልጋላችሁ? በእያንዳንዳችሁ ቤት ያለ አንድ ነገር ላስታውሳችሁ። ሁላችሁ ቤት አለ። ታስታውሳላችሁ? ኢየሱስ ክርስቶስ አንድ በር እያንኳኳ ያለ ስዕል በብዙ ሰዎች ቤት እንዳለ አስታውሳለሁ። የለም? አታስታውሱ? በሩ ተከፍቷል? ዝግ ነው ወይስ ክፍት ነው በሩ? እንደተዘጋው ቆጥሎ ያለ አማኑኤል ትዕግስቱ አይደንቃችሁ? አንተ በቤተ ዘመድ ይሁን በጓደኛ ቤት ላይ በር ብታንኳኳ 1 ደቂቃ ብትቆይ ባይኖሩ ነው ያልከፈቱልኝ ብለህ ጥለህ ትሄዳለህ። አማኑኤል መኖራችንን ያውቃል እኮ። የሰማችሁ ነው? ባይኖሩ ነው ብሎ ትቷል አይደል? ይኸው በር ማንኳኳት ከጀመረ 2000 ዓመት ሆኖታል። አንተ በሩን አልከፈትለትም። መጥቶ ነበረ ፍለጋ። ማንም ድምፄን ሰምቶ ቢከፍትልኝ ያለው አለ። እኔ በደጅ ቆሜ አንኳኳለሁ አለ መድኃኒዓለም። በደጃችን ቆሜ አንኳኳለሁ። የሚያንኳኳው ደግሞ የተዘጋውን ሊከፍት፣ ያንቺ ጥረት ያልከፈተውን፣ ያንተ ሩጫ ያላስተካከለውን ነገር ሊያስተካከል አማኑኤል ለካ በር ድረስ መጥቶ ነበር። እኛ ቤት መጥቶ በራችን ሲያንኳኳ የአማኑኤልን ድምፅ ሰምተን በር ባለመክፈታችን የተነሳ ዛሬም በራችን ላይ አማኑኤል በትዕግስት በሩ አንድ ቀን ይከፈታል ብሎ ተስፋ አልቆረጠብንም ክርስቶስ። ዛሬም ደጃችንን ያንኳኳል። ትዕቢት የቆለፈው ልባችን፣ ክፋት የቆለፈው ደጅ ላይ፣ አለማመን የቆለፈው ደጅ ላይ፣ ልዩነት፣ ዘረኝነት የቆለፈው ደጅ ላይ፣ ጣዖት የቆለፈው ደጅ ላይ ቆሟል። እንዳይከፈት እነዚህ ክፋቶች ከልባችን አልተፋቁም። እንዴት አድርገን ድምፁን እንስማ? ጸጓይ ነው ላይ ታልባቢና ያለች ቤተክርስቲያን ትጸልያለች ወይ ቀብናፌንም ነገር ኩይ አሁን አይናችን መከፈት ቤተክርስቲያን ትጸልያለች። ስለ ጆሮአችን መከፈት ግን ማንን ድምፁን ይስማ? እስቲ ከኔ ጋር አንድ ነገር በሉ ሁላችሁ። ጌታዬ በሉ። አንተማ ቤቴ ድረስ መጥተህ ነበረ፣ በሬንም አንኳኩተህ ነበረ። እኔ ነኝ እንጂ አልከፈትኩልህ። አንተማ ፈልገኸኝ ነበር፣ እኔ ነኝ እንጂ አልተገኘሁልህ። አንተማ መጥተህ ነበር፣ እኔ ነኝ የሌለሁት። አንድ ቀን ደጁ ተከፍቶ ነው አማኑኤል ቤታችሁ እንዲገባ ትፈልጋላችሁ? ክፈቱለት። ወንድምህን ይቅር በልና የተዘጋው ልብህን ክፈት። እህትሽን ይቅር በይና የተዘጋውን ደጅሽን ክፈች። ቂም በቀል ያጠቆረው ልባችን ይጽዳ። እያችሁ በሩ እንደተዘጋ ነው። ፍጹም የሆነ ፈውስ ግርሻ የሌለው ድህነት በክርስቶስ ነው። ለማገገም አይደለም፣ ለመዳን የሚያስፈልገን የመድኃኒት ስም። በእያንዳንዱ ድራግ ስቶር ሄዳችሁ ፋርማሲ ገብታችሁ በፋርማሲ ላይ የተቀመጡ መድኃኒቶች የእጽዋት ውጤት የሆኑ መድኃኒቶች አሉ። መራራዎች ናቸው፣ አይጣፍጡም። ግን ከዚህ የተሻለ መድኃኒት አንድ ቀን በበር ያልፋል። ናፍቆትን ታገኘዋል። አንድ ቀን ይመጣል ክርስቶስ። የተሻለ መድኃኒት ምንድን ነው? የመድኃኒቱ ስም ካላችሁ ለዓለም ሁሉ የተገለጠ ሕዝቡን ሁሉ ከኃጢአታቸው ያድናቸዋል ተብሎ የተገለጠ መድኃኒት ስሙ ክርስቶስ ይባላል። አንዴ ከበሉት ለዘላለም የማያስርብ የሕይወት እንጀራ፣ አንዴ ከጠጡት ለዘላለም የማያስጠማ የሕይወት መጠጥ፣ ሞተንም ተቀብረንም ከመቃብር በታች ቀስቅሶ ሕይወት የሚሰጠን መድኃኒት። ለዚህ በሽታ ይሆናል ለዚህኛው በሽታ አይሆንም የማይባል ለሁሉ የሚሆን መድኃኒት፣ ጊዜ የማያልፍበት መድኃኒት፣ ኤክስዴት የሌለው የተሻለ መድኃኒት ይመጣል ክርስቶስ። መዳን ናፍቆታችሁ ለሆነ አንድ ቀን በበራችሁ ይመጣል። መዳን ናፍቆታችሁ ለሆነ አንድ ቀን ወደ ቤታችሁ ይመጣል። ብቻ እናንተ ድምፁን ስሙና በር ክፈቱለት። ቅዱስ ዳዊት ማዳንን ናፈቅኩኝ አለና በመጨረሻው ኑዛዜን ያደረገው ይገርማል። ታዲያ ይሄ የዚህ መድኃኒት ዋጋው የማይቀንስ ዋጋው የማይጨምር አንድ ጊዜ በነፃ የተሰጠን መድኃኒት ከሆነ ይሄንን መድኃኒት በነፃ ካገኛችሁ መዳን ለምንድን ነው ያቃታችሁ ወገኖች? መዳን ለምንድን ነው ያቃተን? አያችሁ። ስለዚህ ቅዱስ ዳዊት ናፍቆቴ መዳን ነው፣ እስራቴ ሊፈታልኝ ነው፣ መዳን እፈልጋለሁ እያለ ወደ እግዚአብሔር አመለከተ። መጨረሻም ደግሞ ምን አለ? እግዚአብሔር ወደ ልመናዬ ዘንበል አለ
ወደ ምን ልመና ላይ ላላችሁ እግዚአብሔር ዘንድ በል ይበልላችሁ። እግዚአብሔር ወደ ጥያቄያችሁ ይመልከት። አንድ ሴት ዘመኗን ሙሉ ታማሚ ናት በትዳር ውስጥ። ሰማችሁ? ምን አልኳችሁ? ዘመኗን ሙሉ ታማሚ ናት። ቀጥሎ ደግሞ ህመሟን በጥርሷ ነክሳ ነው የምትኖረው። ማንም ሰው ሳይናገራት ደህና ነኝ ትላለች፣ እግዚአብሔር ይመስገን ትላለች። አንድ ቀን አማራ አታውቅም። ሰው ይገረማል። አንቺ እንደሚያምሽ አውቃለሁ፣ ሁሉ ጊዜ ሆስፒታል ስትመላለሽ እኮ አይሻለሁ፣ ግን አንቺ ደህና ነኝ ትያለሽ። ይገርማል። እኛ በትንሿ እናማረራለን፣ አንቺ ግን እያመነሽ ምን ትያለሽ? ተመስገን ትያለሽ። በጣም የሚገርም ነው ብሎ ነገሯት። አንድ ቀን ምን እንዳደረገች ታውቃላችሁ? አይ የባሰ አለ ብዬ ነው ካማረሩት የባሰ አለ አላማረረውም አለችና የቅዱስ ገብርኤል ቤተክርስቲያን ትመጣና ልክ ቤተክርስቲያኑ መግቢያ ላይ አሁን እዚህ ጋር የተዘጋጀ ስዕል አለ እና ልክ ትልቅ ስዕል ነው እና እዛ ስዕል ጋር ቆመች። ቅዱስ ገብርኤል አለችው። ከኔ ጋር ናት። ቅዱስ ገብርኤል እኔ ያመኛል፣ ምን አለ አንተ መታኪም ብትሆን ከእግዚአብሔር ተልከን የምታለመኝ። እኔ ለረጅም ዓመት ሆስፒታል እመላለሳለሁ፣ መድኃኒት ቅማለሁ። መድኃኒቱ ከተቋረጠ ትሞቻለሽ ብለውኛል። መድኃኒት ደግሞ ይሰለቻል። የተሻለው መድኃኒት አንተ የምታገለግለው በፊቱ የምትቆምለት የተሻለው መድኃኒት ነው። ስለዚህ ቅዱስ ገብርኤል አንድ ነገር ልጠይቅ፣ ስለ እኔ መዳን አይደለም ዛሬ ልጠይቅህ አለችው። ሰማችሁ? ልጅ የለኝም። ምን የለኝም? የመጀመሪያው ትልቁ ጤና ነው የላት። ምንም እንኳን እኔ እንደሚሞት አውቃለሁ፣ ብዙ እንደማልቆይ ተስፋ እንደሌለኝ አውቃለሁ። ቅዱስ ገብርኤል ግን አንድ ነገር ለምን ለእኔ አንድ ጤናማ ልጅ ስጠኝና እኔ እንደታመምኩ ልሞት። ያ ልጅ ግን ለእኔ ማስታወሻ ለቤተሰቦቼ ይሁን። ለባሌ የምሰጠው ቅርስ የለም። በመድኃኒት ብዛት በቤታችን ያለውን ሀብት የባሌ ድካም ሁሉ ይዤበት ሄጃለሁ። ስለ ጤንነት አይደለም፣ አንድ ጤናማ ልጅ የሚያድግ ልጅ ስጠኝ አለችና ነገረች። ከሰጠኸኝ ግን ምሰጥክ ነገር ስለሌለ ልጁን እዚህ ክርስትና አንስቼ አቆርበዋለሁ አለች። ሰማችኛል? ይሄን ተሳለ። ከዛ በኋላ እሷ ባሏም የሚለፋው የሚደክመው በዕለት ዕለት የማይቋረጥ መድኃኒት ስላለባት የሰራውን የሰበሰበውን ልጅም ስለሌላቸው ለዛ መድኃኒት መግዣ ነው መከራ የሚበላው። አንድ ቀንም እንዲህ ባለ ችግር ውስጥ እየኖረ ባልተቀይሟት አያውቅም። እያችሁ እና ይገርማል። አንድ ቀን እንደዚህ ሆነ። ይሄንን በጸለየች በዓመቱ ቅዱስ ገብርኤልን በስዕሉ ፊት ለፊት ለመነችና የምታለቅሰውን እንባ ጠርጋ ስዕሉ ላይ ጸረጨች፣ ቀባችና ሄደች። ዛሬ እንባዬ ጽዋ ሞልቶ ፈሷል። ልመናዬ ዛሬ እኔ ተረኛ ነኝ፣ በእግዚአብሔር ፊት ይቅረብልኝ አለች። ተረኛ ያርጋችሁ ቅዱስ ገብርኤል። መድኃኔዓለም ተረኛ ያርጋችሁ። የምትጎበኙበት ተራ ይድረስላችሁ። ቀና የምትሉበት ቀን ይምጣላችሁ። እንደ ሰው ከሰው እኩል የምትሆኑበትን ቀን ያምጣላችሁ። እና ይገርማል። ተረኛ መሆንበት አለች። በዓመቱ ሳታውቅ ይሄ ነገር እንዴት ነው አለችና ለሰው አትናገርም። 1-2 ወር ጠበቀች። ቀስ ብላ መድኃኒት የምትገዛበት ሕክምና የምትከታተልበት ሆስፒታል ቼክ ስታደርግ ጽንስ አለ አሏት። አልናገርም አለች። ሰማችሁ? ይሄንን ነገር ወልጄ ባይኔ እስከማየው ድረስ ምን አለልኝ ለሰው አልናገርም አለችና ለባሏ ነገረችው። ዝም በል፣ ይሄ የገብርኤል ስራ ነው። ይሄ የእንባዬ ውጤት ነው። ይሄ አብዝቼ እግዚአብሔርን ደጅ በመጥናቴ መዳን ናፈቅኩኝ። ግን አንድ ቀን እኔ እንኳን ባትፈውሰኝ ጤናማ ልጅ ስጠኝ ብዬዋለሁ። እኔ ብዙ አልጓጓም፣ ጥያቄ በእግዚአብሔር ጋር ደርሶልኛል። ብሞትም አይቆጨኝም። ግን የተወለደው ልጅ በዓይኔ ሊየው ብላ ዝም በላ። ከዛ እንደው ወደ ውጭ መውጣት አቁና ቤት ውስጥ ተከተተች። ቤት ውስጥ ድብቅ አለች። ቤት ተደበቀች፣ ተቀመጠች። ከሆነ ጊዜ በኋላ ጊዜውና ሰዓቱ ሲደርስ ምን አለች? ወንድ ልጅ ወለደች። 40 ቀን አስቆጠረች። በማጸሎት በቅዱስ ገብርኤል ጸሎት እግዚአብሔር ጎበኛቸው። እግዚአብሔር በጎ ስጦታ ፍጹም በረከት ከእግዚአብሔር ልጅ የሚሰጠው ማለት አቤት። አሁን ቅዱስ ገብርኤል ብስራት ነግሯታል። ስዕሉ ፊት ለፊት ቆማ የነገራት ነገር አለ። አይዞሽ አንቺ ተረኛ ነሽ። ከዛሬ በኋላ አታለቅሽም። የልጅ ናፍቆትሽ ዛሬ ይወገዳል። እንደ ሌሎች ሴቶች ልጆች
ልጅ ወልደሽ ታጠቢያለሽ፣ ልጅ ወልደሽ ታጥቢያለሽ፣ አይዞሽ ብሏታል ቅዱስ ገብርኤል። አይዞ ይበለን ቅዱስ ገብርኤል፣ ለእናንተ እንዲደርስላችሁ ገብርኤል እና ይገርማል። ነግሯት ይባል። አሁን ልጁ ተወለደ። 40 ቀን በቤት አራስ ቆየች። ህዝቡ ሁሉ እየመጣ ደስታ ተካፋይ የሆነ እግዚአብሔር እንኳን በልጅ ባረከሽ፣ አሁን ደግሞ ጤናውን ቀጥሎ ያስተካክልልሽ እያሉ በጎ ምኞታቸውን እየተመኙ ወጡ። ከዛ ምን እንደተፈጠረ ነገራቸው። ትምህርቴን ጨርሻለሁ፣ ሰዓቴን በልቻለሁ ይበታል። እና የሚገርማችሁ ነገር የተደረገው ነገር በጣም ልብ የሚያሞቅ። ይሄ ልጅ ክርስትና በሚነሳበት ሰዓትና ጊዜ ሲደርስ ስለቷን ረሳች። ምኗን ረሳች? የተደረገላችሁን እንዳትረሱ ወንድሞች፣ ረሳች ስለቷን። ከዛ በኋላ ቅዱስ ገብርኤልን ቤተክርስቲያን ነው፣ ድንግል ማርያም ቤተክርስቲያን ደግሞ ለእኛ ይቀርበናል። ስለዚህ እዚህ ማርያም ብናቆርበው ክርስትና ቢነሳ ችግር የለውም እና ማርያም እናንሰዋል። ሰማችሁ? ክርስትናውን ጨርሰው ቤተ መቅደስ ይዛ ገብታ አቅፋለች ልጁን። ቅዳሴው አለቀና የመጀመሪያ የሚቆርበው ማለት ነው የክርስትናው ነው የሚቀርበው። ክርስትና ይቀድማል። እሷ ከፊት ለፊት ስትቀጥ ልጁ በእጇ ላይ እንዳለ አሸልማል። የሰማችሁ? ከዛ ምን ሆነሻል? ልጁ እኮ የለም ይሏታል ካህኑ። ስታይ አዎ የለም ልጁ ቀዝቅዟል። አላወቀችውም። ቅዳሴው ላይ ሆነ ልጁ ሞቷል። ከዛ በኋላ ተንቀጠቀጠች። አንድ ነገር ወደ ራሷ ጋር መጣ። ስዕለቷ ምን ነበረ? ቅዱስ ገብርኤል ማምጣት ነበረ። ከዛ በኋላ እንዲህ አለች፣ አባቴ ካህኑ እምቢ እንዳትለኝ፣ ይሄ ልጅ የሞተው ቤተ መቅደስ ውስጥ ነው፣ የሚነሳው እዚሁ ነው። የሰማችኝ ነው? ይሄ ልጅ አልታመመም፣ ሳይታመም ነው የሞተው፣ የሚፈወሰው እዚሁ መቅደስ ነው። የእኛም የፈውስ ቦታችን እዚህ ይሆንልን። አሜን በሉ። ስለዚህ ይሄንን ልጅ ሬሳ ነው ብዬ ወደ ደጅ ይዤው አልወጣም። የኢየሱስ ክርስቶስን ደም በጣት አድርግና ከንፈሩ ላይ ብቻ አስቀምጥልኝ አምናለሁ አለች። ሰማችሁ? የሞተ ሰው እንዴት አደረገ? ግድ የለህም አለች። በብዙ ልመና በእንባ ጭምር ለመነችው። ከዛ በጣቷ ነሳና እንደ እምነትሽ ይሁንልሽ ብሎ ያንን የክርስቶስን ደም በልጁ ላይ አንድ በጣት ላይ ፈልቀቅ አድርጎ አስከሬን ነው፣ በድን ነው፣ ትንፋሽ ተቋርጧል። ጠብ ሲያደርግለት አይኑን ግልጥ ታደረገ። ክብር ለመድኃኒዓለም ይሁን። የቅዱስ ገብርኤል አምላክ ክብሩን ይውሰድ። ወደሙ ለኢየሱስ ክርስቶስ ያነጻን ደም ሁሉ አጣዊነ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ምን ይላል? ከምን ሁሉ? የኃጢአትን እስራት ይቁረጥልኝ፣ የበደልን እስራት ይቁረጥልኝ። ታመን መዳን የምናፍቀው የመዳናችን ምሽትና ዕለት ዛሬ ያደርግልን። በዚህ ቅዱስ ገብርኤል ካቴድራል በጣም ትልቅ ልማት እንደተጀመረ በሚዲያ ሰሞኑን እያየው ነው። እኔም ደግሞ ባለችኝ በሚዲያ በምችለው የራሴን ልጆች አስተባብሬ የምችለውን ነገር ለማድረግ ቃል ገባለሁ። ቅዱስ ገብርኤል የጀመረው ትልቅ ህንፃ ለመግዛት ትልቅ ነገር ተጀምሯል አይደል? ማን ያሳካዋል? ማን ይረዳናል? እኔ እንደዚህ ሚዲያ ላይ እንደዚህ አርጓ አታርጉ ብዬ አላውቅም። ክቡር መልአከ ምሕረትን እጅግ ስለምወዳቸው ዛሬ እሳቸው ባሉበት መገኘት ለኔ ትልቅ በረከትና ደስታ ስለፈጠረልኝ የኔን ልጆች በሚዲያ ነግሬ አስተባብሬ አካውንት ካለው ስጄ ለቅዱስ ገብርኤል እኔ የምችለውን አስተዋጽኦ አደርጋለሁ። እናንተም ሁላችሁም ለበኩላችሁ አደርጋችሁ በዓለም ያሉትን ልጆች ቀስቅሰን ይሄንን ህንፃ በቅርብ ጊዜ ቅዱስ ገብርኤል ቀድሞልን መድኃኔዓለም ቀድሞልን የእግዚአብሔር ክንድ አግዞን ይደረጋል አይደረግም? ታላቅ ጸሎተኛ አባት አላችሁ። የእሳቸው ጸሎት ይረዳናል። ከፍ አድርጋችሁ እግዚአብሔርን አመስግኑ። እንጨዋወታችኋል። እስቲ ድገሙና አመስግኑ። እግዚአብሔር ይህን በረከት ስላደረገልን ክብር ሁሉ ለመድኃኔዓለም ይሁን።